የገረመኝ ነገር ምንድነው? ስለሱ ሊያጸልዩ ነው የመጡት። ሲመጡ መጀመሪያ ዛሬ ለምስክርነት ቆመዋል። ስትነግረኝ እንደዚህ አለችኝ። ይህ ሰው ከአንድ ዓመት ከምናምን በላይ በአማጽያን እጅ ቁጥጥር ስር ነበር። ማለትም አፍነውት ወስደውት ጫካ ውስጥ ለአንድ ዓመት ከምናምን በነሱ ቁጥጥር ስር ነበር። በጣም ከፍተኛ የሆነ ገንዘብ ተጠይቆ ቤተሰብ ጋር ተደውሏል፣ ዘመድ አዝማድ ጋር ተደውሏል። ያ ገንዘብ ሊገኝ ስላልቻለ አንድ ዓመት ከምናምን በነዛ አማጽያን ቁጥጥር ስር ሲኖር በቃ ተስፋ በቆረጡበት ምዕራፍ ውስጥ ነው ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ገስት ሃውስ ለምን አንሄድም ብላ ይቺ ሴት ሐሳብ ታነሳለች። እርሷ ማለት የባለቤቱ ጓደኛ ነች። ይቺ ሴት እዚህ ቦታ ላይ ይህ ሰርቪስም እንዳለ አታውቅም። ቀጥታ ወደዚህ ቦታ መጡ። መቼ? የዛሬ ወር የሐዋርያውን ጸሎት ፈልገው በሷ መሪነት ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ ሐዋርያው ጋር ትመጣለች። ጓደኛዋን ይዛ ስለ ባለቤቷ ስለ ጓደኛዋ ባለቤት ሊያጸልዩ ሐዋርያው እንደዚህ አለ። በጣም እኮ ድንቅ ነው። በሉ እስቲ ሐዋርያው እንደዚህ አለ። ፈጽሞ ፎቶ ላይ ነው የጸለየው። በፎቶ ላይ ምን አለ? በሰላም ይመጣል ምንም አይሆንም አለ። ሐዋርያው ቃል ባወጣ በስንተኛ ቀን መጣ? ገስት ሃውስ ገፍተን አንድ ወር አልሞላም። እስከ 30 አዲስ ነገር ጠብቁ ከዛ በኋላ ይመጣል አለ። አንድ ወር ባልሞላ ጊዜ ውስጥ መጥቶ በፊታችሁ ቆሟል። ለጌታ ክብር ይጨበጨባል። አንድ ዓመት ከምናምን በእስር ቤት የነበረ ሰው፣ በጣም ብዙ ሺህ ብሮች ለማስፈቻነት የተጠየቀ ሰው ዛሬ በፊታችሁ ቆሟል። እስቲ ለጌታ ክብር አጨብጭቡ እስቲ። ይህን ያደረገልን የናዝሬቱ ኢየሱስ ነው። ስለዚህ ባለቤቴን ከአማጽያን እጅ እግዚአብሔር ጣልቃ ገብቶ አስመልጦልኛል። ጌታን በጭብጨባችሁ አክብሩልኝ ስትል ባለቤቱ ስጦታም ይዛ መጥታለች። ደግማችሁ ጌታን በጭብጨባ አክብሩላት። ሃሌሉያ። የሚያደርገው ጉዳይ ትልቅ ነገር ነው። ሌላ ሰው መውጣት ከማይችለው ጉዳይ ጌታ አወጣን እያለ ነው። እጃችሁን ከፍ አድርጉልኝ። እሰይ ሃሌሉያ አሜን። ትንቢት ሲነገር የለም። ጌታ እግዚአብሔር ረድቶ ዛሬ እዚህ ቦታ መጥቷል። እንኳን ደስ አለክ። ደስተኛ ነክ? አዎ ደስተኛ። በሰዓቱ እሱ አልመጣም። በፎቶ ይሄ ፎቶ ሌላ እንደዚህ ፎቶ አመጣችሁ። ይሄ ፎቶ እንዳመጣችሁ ይመጣል ምንም አይሆንም ሰላም ነው። እናንተ ሞተ አልሞተ አናቅም። በህይወት መኖሩም በቃ ሲነግሩ ሞቷል ነው የሚባለው። በቃ እኛ ምን እንሁን ስል ወደ መተን እዚህ ለሷ ምስክርነት ሲመጣ ፎቶ ይዘን መተን እዚህ ጉባኤ ስል ቀኑ መቼ ነበር ታስታውሻለሽ? አዎ ግንቦት 11 ላይ ነው እዚህ ቦታ ላይ እዚህ ቦታ የመጣን ግንቦት ስንት 11 እንደ አስታውስኩ። አንቺ ነው እዚህ ወርቀሽ ያለቀሽ ነበር። አዎ ሃሌሉያ ይዘን መተን ነው እዚህ ያለቀሰን። ምን ዛሬ እሱ በአካል መጥቷል ነው የመጣን። በአራት እጅ አብርሃም ነው እሱ። ይሄ አልመጣም። ይሄ ዳኜ ነው። ሚስቱ መጣለች። ዳኜ ይሄ ማነው ስሙ? ዳኜ አሁን ታስሮ ነው ያለው። አሁን ይፈታል እሱ። ሃሌሉያ። ወይ ፎቶ አምጪ። እዚህ ጋር ቶሎ ብለሽ እስቲ ቶሎ በኔ ዛሬ ማታ እንዲህ ይሆናል። አሜን። እንዴት ነሽ? ሰላም ነሽ ወይ? ቸርች እየሄድሽ ነው፣ ግን ባለቤትሽ በጌታ መሆን ስለማይፈልግ ይሄ ለሱ ብለሽ ነው እንጂ ልክ ነኝ? ለሱ ብለሽ ነው እንጂ አንቺ በጌታ ነሽ። እሱ በጌታ መሆን አይፈልግም። በቅርብ ጊዜ እዚህ መቶ ጌታን ይቀበላል። ከዚህ በላይ ለጌታ ክብር። ሃሌሉያ። ዘርጉ እጆቻችሁን። በዚህ በአስቸጋሪ ዘመን በኢየሱስም ቤተሰቦቻችሁ በሰው እጅ አይሞቱ። አሜን።
በሰው እጅ ሞት አይሆንም። አሜን በሰው እጅ ሞት አይሆንም። አሜን በሰው እጅ ሞት አይሆንም። አሜን እስቲ አንዴ ሞት አይሆንም። እስቲ ሞት አይሆንም እስቲ አይሆንም። እስቲ አንዴ አይሆንም ስሜ ፒተር እባላለሁ ወይም ጴጥሮስ እባላለሁ። የምኖረው እዚህ አዲስ አበባ ከተማ ውስጥ ነው። እግዚአብሔር ያደረገልኝ ታላቅ ድንቅ ነገር አለና ለእግዚአብሔር የሚሆን ክብር ስጡት። ለኔም ቢሆን ያንሳል። ለጌታ በደንብ አድርጉት። ለሰው የማይቻል ለእግዚአብሔር ይቻላልና እግዚአብሔር አስገራሚ አምላክ ነው። እዚህ ቤት ከአባቴ ጎን ፓርትነር ሆኜ እሰራ ነበርና አባቴ በነበረበት መስከረም አንድ አዲስ ዓመት ሲገባ ያለው ነገር ነበረ። በዚች በ3 ወር ውስጥ ከመስከረም አንድ ከዚህ እስከ ህዳር መጨረሻ ድረስ አንድ ነገር ካልሆናችሁ እዚህ ቤት እንዳትከተሉ እንዳትመጡ ብሎ ነበር የተናገረው። ስናገር እኔ እሺ ብዬ በእምነት ነው የሚቀበለው። ከነካውን ችግር የለው ይሆንልኛልና ትልቅ ነገር ነው የሆነልኝ። የመጀመሪያ እናቴ በጌስት ወላይታ ሶዶ ገብታ ነበረ። የውስጥ ደዌ ህመም ነበረባት። ረጅም ጊዜ ያማት ነበረ። እሷ ጌስት ሶዶ አስገቧት፣ ተፈወሰች። ሁለተኛ ወንድሜ ረጅም ዓመት በጌታ አልነበረን፣ ያስቸግር ነበረ። እዚህ ቤት መጥቶ ጌታን አግኝቶ አጋንንት ጮሆ ወጥቶ ልክ ከዚህ ሲወጣ ደግሞ ይሄ ነው ማሊል የማይገለጽ ብዙ ብር መራክል በአካውንቲንግ ገብቶ ያንተ ጌታ የእውነት ጌታ ነው ብሎ ወስኖ በጌታ ሆኗል። ሶስተኛ እኔ ቤት ለመስራት ምንም አቅም አልነበረኝ፣ አቅሜ አይችልም ነበረ። ግን አባቴ በባረከው ቃል መሰረት አምኜ እየጠበኩ ነበረ። 3 ወሩን እየቆጠርኩ ነበረ። በ3 ወር ውስጥ ቤት ሊሰራ የሚችልበት የማይቆጠር ይሄ ነው ቢል እንዳትከተሉኝ። ያው ብዙ ብር መራክል አካውንቴ ላይ ገባ። ቤት ሰርቼ የመጣው ማለት ነው። ለጌታ ክብር ይጨበጨባል። እና ያው ለአባቴ ባይመጥንም ያው የሚበቃውን ስጦታ ያው ያሰብኩት ያጨበጨባችሁ ደስ ያለ ሰው ለጌታ ክብር አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። እናመሰግንሃለን 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 መጠጊያ ነህ ግራ ለተጋባ ወደ ቅጥር ሮጦ ለገባ አያሳፍር ስም ጉልበታ ይታደጋል ይበታል ግዛትህን አይደፍረውም ሌላ